ፒኦቪ የኛ ሰፈር ሴቶች የ12 ሪዛልት ካዩ በኋላ ሄሎ ወይ ውጤት አየሽ? አዎ እባክሽ ወደቅኩኝ። አንቺሳ? ምን እባክሽ እኔም ወድቄያለሁ። እሺ እነ ቤቲሳ? ቤቲም ወደቀች። ቤቲ ወደቀች? አዎ። እሰይ ማለት ምን አደረገችሽ? ኧረ እባክሽ እናቷ እኮ እናቴ ጓደኛ ሰፈር ውስጥ ደግሞ ሄዳ የእሷ ልጅ ወድቃ እኔ ያለፈች ልትል። እሺ ሰብለስ? ሰብለ ሪሚዲያል አገኘች? አዎ እሷ ሪሚዲያል ሲሆን ሰብለ አንብባለች፣ ትንሽም ቢሆን አንብባለች ሰብለ ይሁንሽ። ወይኔ ጉዴ ግን እሺ እኛ ምን ልንሆን ነው አሁን? ምን እኔ እኮ ባልፍም እንኳን አልሄድም እኔ ማለት እቺ ሙድ ጀመርሽ አንቺ? ኧረ እኔ ባልፍም አይልኩኝም። እኔ እዚሁ ፋሽን ዲዛይን ወይንም ሜካፕ ብያለሁ። ከድሮም እኮ እንደዛ ነው የምለው። ምን ከድሮም እንዴት ያለሽ ዶክተር ነው መሆን የምፈልገው ስትይ ያለበት እንዴ? ኧረ ዝም በይ። ዶክተር ነው መሆን የምፈልገው ነው እንጂ መሆነው ብያለሁ። ታዲያ እኔ ወይኔ ይሄ ግን ማለፍ መውደቅ ስንቱን ማለት በእኛ ዘመን ግን ይስተካከላል። በቃ ምኑ እንደሚስተካከል ታውቃለህ? ልጅ ስላለፈ ምንም ታሪክ አይፈጥርም፣ ስላላለፈም ደግሞ ምንም አይሆንም የሚለውን ነገር ቤተሰብ በጣም በቃ ኤክስፔክት በማድረጉ የተነሳ ማለት ነው ልጆች የተቀረጸባቸው ያለው የአእምሮ ሸክም እንዲህ በቃል የሚነገር ራሱ አይደለም።